ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። እናም ፕሮግራም ቢያንስ በትንሹ 800 ላይክ እንዲኖረው እንፈልጋለን። ስለዚህ ይህን ፕሮግራም የምታደምጡ አድማጭ ተመልካቾቻችን ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። በቅድሚያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለታላቁ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለበዓለ ትንሣኤው ዋዜማና ለበዓሉ በሰላም አደረሳችሁ አደረሰን ለማለት እንወዳለን። ዛሬ ዋዜማው ቀዳም ሱር ይባላል። እንዲሁ ደግሞ ሌሊት 9 ሰዓት ላይ በዓለ ትንሣኤው ይታወጃል፣ ይከበራል። ስለዚህ ለመላ ክርስትና እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ እንዲሆንልን አራዳ ሜዳ ፕሮግራማችን ይመኛል። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። የተለያዩ 2 ፕሮግራሞችን ይዤላችሁ መጥቻለሁ። በመጀመሪያው የፕሮግራማችን ክፍል አርሰናልና ከዚህ በኋላ በሚመጡት ወሳኝ የፕሪሚየር ሊግ ጨዋታዎች ዙሪያ ምን አንኳር ጉዳዮች አሉ፣ ምን ወሳኝ ነጥቦች ይነሳሉ የሚሉትን ጉዳዮች በዛሬው ፕሮግራማችን ላይ የምንመለከታቸው ይሆናል ማለት ነው። እንግዲህ ፕሪሚየር ሊጉ በባለፉት ጥቂት ሳምንታት አልነበረም ነበር። እንደምታውቁት ለ2 ሳምንታት ያህል የኢንተርናሽናል ብሬክ ነበረ። ከዛ ባለፈው በሁለተኛው ሳምንት ኤፍኤ ካፕን ነበር የተመለከትነው። አሁን እንግዲህ በሶስተኛው ሳምንት ነው የእንግሊዝ ፕሪሚየር ሊግ ተመልሶ ወደ ውድድር የሚመጣው ማለት ነው። እና እንግዲህ በዚህ ሳምንት በተለይ ወሳኝ ጨዋታዎች ይደረጋሉ። ማንቸስተር ሲቲ ከቼልሲ ጋር ጨዋታውን ያደርጋል በነገው ዕለት። እንዲሁ ደግሞ ዛሬ አርሰናል ቦርንመዝን የሚገጥም ይሆናል። እንግዲህ አሁን አርሰናል የፕሪሚየር ሊግ ከኢንተርናሽናል ብሬክ በኋላ ሲመለስ ከማንቸስተር ሲቲ በላቀ ሁኔታ አንድ ጨዋታ የበለጠ ያደረገ ቡድንም ቢሆን በ9 ነጥብ ልዩነት ፕሪሚየር ሊጉን እየመራ የሚገኝ ቡድን ነው እና እንግዲህ አርሰናል በ22 ዓመታት ውስጥ የመጀመሪያውን የፕሪሚየር ሊግ ዋንጫ ለማሸነፍ ወይም ከ22 ዓመታት በኋላ ለመጀመሪያ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ በሚያደርገው ጉዞ ከዚህ በኋላ የሚያደርጋቸው ጨዋታዎች ትልቅ ወሳኝ ሚናን ይጫወታሉ። በተለይም ዛሬ ከቦርንመዝ ጋር የሚያደርገው ጨዋታና በቀጣዩ ሳምንት በኤትሃድ ከማንቸስተር ሲቲ ጋር የሚደረገው ጨዋታ ለአርሰናል እጅግ በጣም ትልቅ ቫልዩ ያለው ጨዋታ ነው። በተለይ በቀጣይ ሳምንት በኤትሃድ የሚደረገው ጨዋታ ምናልባትም የእንግሊዝ ፕሪሚየር ሊግ የውድድር ዘመኑ የፍጻሜ ጨዋታ ተብሎ ሊጠቀስ የሚችል የጨዋታ መርሃ ግብር ነው። አርሰናል ያንን ጨዋታ አሸነፈ ማለት ኦልሞስት የፕሪሚየር ሊጉን ዋንጫ ማንሳቱን የሚያረጋግጥበት ጨዋታ ይሆናል እና ለአርሰናል እጅግ በጣም ወሳኝ የሚባሉ 2 ተከታታይ ጨዋታዎችን የሚያደርግ ይሆናል። አሁን የምናወራው በዋነኝነት ስለ ፕሪሚየር ሊጉ ስለሆነ እናንተም ትኩረታችሁን ፕሪሚየር ሊጉ ላይ እንድታደርጉልኝ ይፈልጋለሁ። እንግዲህ አርሰናል በፕሪሚየር ሊጉ ካደረገው ጨዋታ በኋላ እንግዲህ በባለፈው ከኢንተርናሽናል ብሬኩ በፊት በካራቦ ካፕ በፍጻሜው በማንቸስተር ሲቲ ከተሸነፈና በኤፍኤ ካፕ ከውድድሩ ከተሰናበተ በኋላ የአርሰናል ደጋፊዎች በተወሰነ መንገድ ስጋት ገጥሟቸው ነበር ወይም ውስጣቸው ስጋት አድሮ ነበር። ነገር ግን ማክሰኞ ዕለት ደግሞ አርሰናል ከሜዳው ውጪ ስፖርቲንግን በሊዝበን ከተማ ካሸነፈ በኋላ አሁንም የአርሰናል ደጋፊዎች 2 ዋንጫ አሸንፈን ሲዝኑ ልናጠናቀቅ እንችላለን የሚል ተስፋ በውስጣቸው ተፈጥሯል ማለት ነው። ከዛ በኋላ ነው እንግዲህ አርሰናል አሁን ዛሬ ቦርንመዝን የሚገጥመውና አርሰናል በደረጃ ሰንጠረዡ አናት ላይ ሆኖ ይህንን ጨዋታ የሚያከናውን ይሆናል ማለት ነው። እንግዲህ የውድድሩ መገባደጃ እየተቃረበ ሲመጣ አርቴታ በተለይም ደግሞ ከዚህ በኋላ ከፊት ለፊቱ በሚመጡበት ጨዋታዎች ዙሪያ ወሳኝና አንኳር ነጥቦች ይጠብቁታል። በተለይ የፕሪሚየር ሊጉን ዋንጫ ለማሸነፍ ቀጣይ የሚያረጋቸው ወሳኝ ጨዋታዎች ትልቅ ሚናን ይጫወታሉና የፕሪሚየር ሊጉን ዋንጫ ለማሸነፍ ምን ነገሮችን ማድረግ አለበት፣ እንዲሁ ደግሞ በፕሪሚየር ሊጉ ዋንጫ ፉክክር ዙሪያ ምን አይነት እንቅፋቶች ሊገጥሙት ይችላሉ የሚለውን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምነግራችሁናል። እንግዲህ ዚ አትሌቲክ የአርሰናል ዘጋቢዎቹን ወይም ደግሞ አርሰናልን በተመለከተ ኤክስክሉሲቭ ጽሁፎችን የሚያዘጋጁትን ጄምስ ማክኒኮላስን፣ ኤሚ ላውረንስና አርት ደሮክን
በመጠቀም እንግዲህ በዋና ዋና ጉዳዮች ዙሪያ እንግዲህ አርሰናል ቀሪዎቹን ጨዋታዎች ሲያደርግ ምን አይነት አንኳር ነጥቦች ሊኖሩበት ይችላሉ የሚለውን ነገር እንግዲህ በተመለከተ ዘገባ እንዲሰሩ ሁሉንም ጠይቆ ነበረና እንግዲህ አንድ ወጥ የሆነ ዘገባ ሰርተው የተለያዩ ነጥቦችን አንስተዋልና ሙሉ ዘገባውን እዚህ አትሌቲክ ላይ ገብታችሁ ማግኘት ትችላላችሁ። ከዛ ዘገባ ተነስቼ ነው እንግዲህ ይህንን ፕሮግራም ለእናንተ ያዘጋጀውላችሁ ማለት ነው። እንግዲህ የዋንጫ ፉክክሩ ጫና ምን ያህል አሳሳቢ ጉዳይ ነው ለአርሰናሎች። በተለይ አሁን አርሰናል 7 ጨዋታዎች እየቀሩት 9 የነጥብ ልዩነት በመካከሉ ከማንቸስተር ሲቲ ጋር እያለ የዋንጫው ጉዳይ ምን ያህል አስጊ ነው ወይም ምን ያህል አሳሳቢ ነው የሚል ጥያቄ ቀርቦ ነበርና እንግዲህ ይህንን ጉዳይ በተመለከተ ደግሞ የዚህ አትሌቲክ ጸሐፊዎች ምላሽ አላቸው። አሁን አርሰናል በባለፉት በተለይም ደግሞ በጥቂት ጨዋታዎች ላይ ሽንፈት ካጋጠመው በኋላ በማንቸስተር ሲቲ በሳውዛምፕተን ከተሸነፈ በኋላ እንደውም የአርሰናል ደጋፊዎች በዚህ አይነትማ ለፕሪሚየር ሊጉም ያሰጋል የሚሉ አይነት ነጥቦችን ሲያነሱ ነበር። ኢቭን እንደውም እዚህ ሀገር ውስጥ ያሉ ሰዎቹም ሳይቀሩ እንደዚህ አይነት የተለያዩ ሀሳቦችን ሲያነሱ እኔ ሰምቻለሁ። በተለይ አርሰናል በማንቸስተር ሲቲ ከተሸነፈና ባለፈው ደግሞ እንደዚሁ ያንን የኤፍኤ ካፕ ጨዋታ ከተሸነፈ በኋላ በዚህ አይነትማ ነገሩ በጣም አስቸጋሪ ሊሆን ይችላል የሚሉ አይነት ነጥቦችን ያነሱ ሰዎች ነበሩ እና የዚህ ነገር ጉዳይ ወይም ደግሞ አሁን የምናነሳው ነገር ምን ያክል ለአርሰናሎች አሳሳቢ ነው የሚለውን ነገር በተመለከተ እንግዲህ ባለሙያዎች የራሳቸው የሆነ ምልከታ አላቸው። በትክክል አርሰናል ለዋንጫ በሚያደርገው ጉዞ ወይ ደግሞ ለዋንጫ እየተጓዘ ባለበት ሁኔታ እንዴት አይነት ፉክክር ይጠብቀዋል ከማንቸስተር ሲቲ ጋር የሚለውን ነገር በተመለከተ ማለት ነው። እና እንግዲህ ይህንን ጉዳይ በተመለከተ ደግሞ አሚ ላውረንስ ለዚህ ምላሽ አላት። አሚ ላውረንስ እንግዲህ የአርሰናልን ጉዳይ በተመለከተ በርካታ ጽሁፎችን ከሚጽፉ ጸሐፊዎች መካከል አንዷ ነች እና እሷ ምንድን ያለችው ለሶስት ተከታታይ ዓመታት ከአርሰናል እጅ ያመለጠውን ዋንጫ እያሳደደ ያለ ቡድን ከጫና አመልጣለሁ የሚል ሀሳብ ሊኖረው አይችልም የሚል ሀሳቧን አንስታለች። ከኢንተርናሽናል ብሬክ ጨዋታዎች በፊት በተለይ ደግሞ በነበሩት ጨዋታዎች ላይ በተለይም አርሰናል በማንቸስተር ሲቲ መሸነፉና ከዛ መልስ ደግሞ በሳውዛምፕተን መሸነፉ አርሰናል የተወሰነ ጫና እንዲኖርበት ሊያደርግ ይችላል ማለት ነው። ነገር ግን እሷ እንደምትለው እነዚህ ሽንፈቶች የሊጉን ሁኔታ በቀጥታ የሚገልጹ አይደሉም። አርሰናል በአንድ የፍጻሜ ጨዋታ ላይ ጥሩ ያልሆነ ፐርፎርማንስ አሳይቶ ተሸነፈ ማለት ወይ ደግሞ ከሳውዛምፕተን ጋራ አርሰናል ተጫውቶ ምናልባት ጥሩ ያልሆኑ ቤስት 11 አመራረጦች ተመርጠው ሊሆን ይችላል። ያ ሆነ ማለት ምናልባት የአርሰናል ሙሉ ሲዝን የሚገልጽ ላይሆን ይችላል እና በስፖርቲንግ እንደውም አርሰናል በተጋጣሚው ሜዳ ሄዶ ስፖርቲንግን ማሸነፉ ለአርሰናል እንደ ጥሩ ማነሳሻ ሊሆን ይችላል እና አርቴታ ሁሉም ነገር አደጋ ላይ በሚወድቅበት ጊዜ ያሉትን እነዚያን ጊዜያት እንደ ጥሩ አጋጣሚ አድርጎ ይመለከታቸዋል። ከዓለም አቀፍ ጨዋታዎች ረፍት ጀምሮ ደግሞ በካምፕ ውስጥ አዎንታዊ ወይም ደግሞ ፖዘቲቭ የሚባሉ ነገሮች አሉና ትልቅ ነገሮችን የማሳካት እድልን በማጣጣም ላይ ከፍተኛ ትኩረት የሰጠ አሰልጣኝ ነው የሚል ሀሳቧን ሰጥታለች ማለት ነው። ስለዚህ ያው አርሰናል በተከታታይ 3 ዓመታት የፕሪሚየር ሊግ ዋንጫን እየተፎካከረ ያጣ ቡድን እንደመሆኑ መጠን ጫናዎች አይኖሩም ማለት አይቻልም። ጫናዎች ሊኖሩ ይችላሉ። ነገር ግን ደግሞ የአንድ ጨዋታ የካራቦ ካፕ ፍጻሜን መሸነፍ ወይ ደግሞ በተከታዩ ደግሞ በኤፍኤ ካፕ በሳውዛምፕተን ተሸንፎ ከውድድሩ ውጪ መሆን ማለት ለአርሰናል እንደ ዓለም ፍጻሜ የሚታይ ወይ ደግሞ ይሄ ዓመቱን ሙሉ ጥሩ እንዳልነበሩ የሚገልጽ አይነት አይደለም። ይልቁንም ደግሞ ስፖርቲንግ ማሸነፋቸው እንደ ትልቅ ማነሳሻ የሚታይ ጉዳይ ነው የሚል ሀሳቧን አንስታለች ማለት ነው። ከዚህ በተጨማሪ ደግሞ ጄምስ ማክኒኮላስ እንደው ምን ይላል መሰላችሁ? አርሰናል የስፖርቲንጉን ጨዋታ ሊያከናውን ወደ ፖርቱጋል ባቀናበት ጊዜ ውስጥ ጫና ላይ ሆኖ ነበረ ያንን ጨዋታ ያደረገው። ጨዋታው በፕሪሚየር ሊግም እንኳን ባይሆን የአውሮፓ መድረክ ውድድር እንደሆነ ብናውቅም ከሁለት ትልልቅ ከሚባሉ ጨዋታዎች ሽንፈት መልስ የመጣ ቡድን እንደመሆኑ መጠን ለነዛ ሽንፈቶች ምላሽ መስጠት ይጠበቅበት ነበርና የቡድኑን መዋቅር እንዲሁ ደግሞ የቡድኑን ጥንካሬና አካላዊ ጉልበት ላይ
የተመረኮዘ አቋም ማሳየት ይጠበቅበት ነበር። ለዚህ ደግሞ አርሰናል ተሳክቶለታል። በዚህ ውድድር ዘመን በሙሉ አርሰናል ጫና ውስጥ በገባ ቁጥር ምላሽ የሚሰጥ ቡድን መሆኑን ተመልክተናል። በሲቲና በሳውዛምፕተን የደረሰባቸው ሽንፈት በ2025-26 አርሰናል ተከታታይ ጨዋታዎችን የተሸነፈበት ብቸኛው ጊዜ ነው ብሏል እና አርሰናል በተለይም ደግሞ በቅርብ ጨዋታዎች ላይ እንኳን ጥሩ ፐርፎርማንስ ባያሳይ፣ ነገር ግን ልክ እንደ ከዚህ ቀደሞቹ ሁሉ እንዴት ወደ አሸናፊነት ተመልሶ መምጣት እንዳለበት በደንብ እያሳየን ያለ ቡድን ነው የሚል ሀሳቡን ሰጥቷል ጄምስ ማክኒኮላስ። እንግዲህ አርሰናል በተለይ በዚህ ዓመት አምናም ቢሆን እንደውም አምና ለማንሳት ይከብዳል ካቻ አምና በተለይ እና ዘንድሮ አንዱ የአርሰናል ጥንካሬው ምንድን ነው? ቡድኑ ስነልቦናው ጥሩ አይደለም። የሆነ ጨዋታ ላይ ተሸንፏል ሲባል ወዲያውኑ ወደ ማሸነፍ በመምጣት ጨዋታዎችን የማሸነፍ ብቃቱን መልሶ የሚያሳይ ቡድን መሆኑን ተመልክተናል። እንግዲህ አርሰናል በዚህ ዓመት ባለፈው እንግዲህ ስፖርቲንግን ሲገጥም ማለት ነው በውድድር ዓመቱ አርሰናል ያደረገውን የጨዋታ ብዛት ስንመለከት ባለሳሳት 50ኛ ጨዋታውን ይመስለኛል ያደረገው። ምክንያቱም 32 የፕሪሚየር ሊግ ጨዋታዎችን አከናውኗል። ከዛ በተጨማሪ ደግሞ እንደዚሁ በአውሮፓ ቻምፒየንስ ሊጉም ላይ እንደተመለከታችሁት ወደ 11 የሚጠጉ ጨዋታዎችን ደግሞ ያደረገ ቡድን ነው። በእነዚህ ሁለት ውድድሮች ላይ ብቻ አርሰናል ያደረጋቸውን የጨዋታ መጠኖች ስትመለከቱ ኦልሞስት ከ40 በላይ ጨዋታዎችን አርሰናል ያደረገ ቡድን እንዲሆን ያደርገዋል ማለት ነው። በፕሪሚየር ሊግ 31 እንዲሁ ደግሞ ከዛም በተጨማሪ በሌሎች መድረኮች በአውሮፓ ቻምፒየንስ ሊግ በካራቦ ካፕና በኤፍኤ ካፕ ያደረጋቸውን ጨዋታዎች ስንደማመራቸው ቁጥሩ ወደ 50 ከፍ ይላል እና በእነዚህ 50 ጨዋታዎች ላይ ግን አርሰናል የተሸነፈው 5 ጊዜ ብቻ ነው። ያ ማለት አርሰናል የሆነ ሽንፈት እንኳን የሚያጋጥመው በረጅም ወራት ጊዜ ውስጥ እንደሆነ በደንብ የምንረዳው ጉዳይ ይሆናል እና አርሰናል በተለይም ደግሞ ቶሎ ወደ አሸናፊነት የሚመጣ ቡድን መሆኑ ለዚህ እንደ ትልቅ ማሳያ የሚታይ ጉዳይ ነው። ስለዚህ እነዚህ አናሊሲስ የሚሰጡ ሰዎች እንደሚናገሩት ከሆነ አርሰናል ጫና ውስጥ አይገባም ብለን መናገር አንችልም። ነገር ግን ደግሞ ጫናውን በብቃት የሚወጣ ቡድን መሆኑን እያየን ነው። ስለዚህ አርሰናል ለፕሪሚየር ሊጉ ዋንጫም በእንዲህ አይነት መንገድ የመጓዝ አቅም አለው የሚሉ ነጥቦቻቸውን ያነሳሉ። እንግዲህ አርሰናል ከዚህ በኋላ በሚመጡት ሳምንታት በተለይ በመጨረሻዎቹ 7 ጨዋታዎች ላይ ለፕሪሚየር ሊጉ ዋንጫ በሚፎካከርበት ጊዜ ጉዳትና ድካም ደግሞ የሆነ አይነት ተጽዕኖ ሊያሳድር ይችላል ማለት ነው እና በዚህ የውድድር ዘመን በተለይም ደግሞ የአርሰናል ተጫዋቾች እረፍት አልባ ሲዝንን ነው እያሳለፉ የሚገኙት እና አርቴታ በተለይም ደግሞ በተጫዋቾቹ ላይ ያለውን አካላዊ ጫና ለመቀነስ እያንዳንዱን ማድረግ ያለበትን ነገር ማድረግ ይኖርበታል የሚል ሀሳብ ሰጥቷል ደግሞ አርቴታ ዴሮክ እና አርሰናል ከዓለም አቀፍ የኢንተርናሽናል ብሬክ ጨዋታዎች ከተመለሰ በኋላ ያደረጋቸው 2 ጨዋታዎች ከሳውዛምፕተን እና እንዲሁ ደግሞ ከስፖርቲንግ ጋር ያደረጋቸውን ጨዋታዎች ስንመለከት በአርሰናል በኩል የተቀነሱ ተጫዋቾች እንደነበሩ አይተናል። ለምሳሌ ዴክላን ራይስ በባለፈው ጨዋታ ላይ አልነበረም፣ የሳውዛምፕተኑ ጨዋታ ላይ። ከዚህ በተጨማሪ እንደ ዳቪድ ራያ አይነት ተጫዋቾች አልነበሩም፣ እነ ቡካዮ ሳካ አይነት ተጫዋቾች አልነበሩም። በቻምፒየንስ ሊጉ ጨዋታ ላይ ደግሞ የተመለሱ ተጫዋቾች አሉ፣ ያልተመለሱ ተጫዋቾችም ደግሞ አሉ። የነ ቡካዮ ሳካን ጉዳት በተመለከተ ማለት ነው እና ቡካዮ ሳካ ለምሳሌ 2 ጨዋታዎች አመልጠውት ነበር እና አርቴታ ደግሞ ተጫዋቹን በጣም በተቻኮለ ሁኔታ ወደ ሜዳ እንዲመለስ አድርጎ ተጫዋቹን ሪስክ ላይ መጣል አልፈለገም፣ ወይም ቡድኑን ሪስክ ላይ መጣል አልፈለገም። ስለዚህ በሱ ቦታ ኖኒ ማድዌኬን ነው እያሰለፈ የሚገኘው። የማርቲን ኦዴጋርድ መመለስ ለአርሰናል ጥሩ ዜና ነበረ። ባለፈው በእርግጥ ጉዳት አጋጥሞት ተቀይሮ ወጥቷል። ለአርሰናል ደጋፊዎች ጥሩ ዜና ደግሞ ኤቤሬቺ ኤዜ ከጉዳቱ አገግሞ ወደ ሜዳ መመለሱ ነው እና ጉዳትና ድካም ሊኖር እንደሚችል ግልጽ ነው። ያው የቻምፒየንስ ሊግ ውድድር ላይ ደግሞ እንደሚፎካከር ቡድን 2 ውድድሮች ላይ የሚጫወት ቡድን ስለሆነ አሁንም የጉዳቶች ነገር የድካም ነገር በአርሰናል በኩል የሆነ ጫና የሚፈጠር ነገር ሊኖረው ይችላል። አርሰናል ዘንድሮ ድካምም አንዱ እንቅፋቱ የሆነበት ጉዳይ ነበረ። የተጫዋቾች ጉዳትም በተመሳሳይ አርሰናል ወደ ፈለገበት ቦታ በሚያደርገው ጉዞ ለዋንጫ ጉዞ እንቅፋት የሆኑበት ጉዳዮች እንደነበሩ ተመልክተናል። ግን ያን ያህል ፊል አላደረግነውም የተጫዋቾች ጉዳትን። ምናልባት እኔ በዚህ ዓመት ለአርሰናል በጣም እንደ ትልቅ ጉዳት የተመለከትነው የማጋሌሽ ጉዳት
የነበረበት ወቅት ላይ ነው። ከዛ በስተቀረ ግን ተጫዋቾች ለምሳሌ ሳካ ከአንዴም ሁለቴ ተጎድቷል። ኦደጋርድ 3-4 ጊዜ የተጎዳ ተጫዋች ነው። ትሮሳርድ፣ ማርቲኔሊ፣ ቪክተር ዩኬሬስ፣ ካይ ሃቨርትዝ አይነት ተጫዋቾች ተጎድተዋል። ግን በአርሰናል በኩል እንዳየነው ስኳዱ በጣም ሰፊ ስለሆነ ጥልቀት ያለው ስኳድ ስለሆነ በአርሰናል በኩል ያ ጉዳት ያን ያህል ተጽዕኖ አልነበረውም እና አሁንም በሚመጡት ጊዜያት እንደዚህ አይነት ነገሮች ሊኖሩ ይችላሉ። ነገር ግን ደግሞ አርቴታ ባለው ስኳድ ይህን ነገር የበለጠ ሊወጣው እንደሚችል ይታመናል። ኢቨን ካላፊዮሪ በተጎዳበት ጊዜ ሂንካፔ በጣም ወጥ የሆነ ብቃት ሲያሳይ ነበር። ሂንካፔ ደግሞ በተጎዳበት ሰዓት ካላፊዮሪ ቡድኑን እየጠቀመ እየተመለከት እንገኛለን። ኢቨን ቲምበር እንኳን ተጎድቶ ያው ቤን ዋይት በእርግጥ ወጣ ገባ የሆነ ብቃት ነው እያሳየ የሚገኘው፣ ግን እንደዛም ቢሆን ለክፉ የሚሰጥ አይደለም ወይም በጣም ኤክስትሪም መጥፎ የሚባል አይደለም እና እነዛን ነው እየተመለከትን የምንገኘው። ነገር ግን ድካምና ጉዳት በጣም የተባባሰ እንደሆነ በዚህ ቡድን ውስጥ እየተመለከትን እንገኛለን። ለምሳሌ በድካም በኩል ካነሳን በአርሰናል በኩል በጣም የተዳከሙ ተጫዋቾች አሉ። ዙቢሜንዲ እና ራይስ አሁን በቃ የመጨረሻ የጉልበታቸው እንጥፍጣፊ ላይ ነው የደረሱት። እንግዲህ አስቡት፣ አመቱን ሙሉ በእንዲህ አይነት ፐርፎርማንስ መጫወት ማለት በጣም ከባድ ነው። ዙቢሜንዲ በጣም በሚያስገርም ፐርፎርማንስ፣ ዴክላን ራይስ ለባላንዶር ባሳጨው ብቃት ላይ ነው እንግዲህ እየተመለከት ነው የምንገኘው እና ቀላል የሚባል አይደለም። እነዚህ ተጫዋቾች እንግዲህ አመቱን ሙሉ ይህን ሁሉ ጨዋታ ሲያከናውኑ በቻምፒዮንስ ሊግ፣ በፕሪሚየር ሊግ፣ ካራቦ ካፕ ላይ ሲጫወቱም ተመልክተናል እና ቀላል የሚባል አይደለም። የእነዚህ ተጫዋቾች በአርሰናል ያላቸውን ሚና ስንመለከትና በአርሰናል ስኳድ ውስጥ ካሉ ተጫዋቾች በተለይ እነ ማጋሌሽንም እነ ሳሊባንም እናነሳለን። ያው ማጋሌሽም ሳሊባም በጉዳት ምክንያት የተወሰኑ ጨዋታዎች አመልጠዋቸው ነበረ። እነዚህ ሁለት ልጆች ግን ዴክላን ራይስ እኔ እንደውም አንድ ጨዋታ ነው በጉዳት ምክንያት ከአስቶን ቪላ ጋር በነበረው ጨዋታ ላይ በፕሪሚየር ሊግ በተለይ ከስኳዱ ወይም ደግሞ ከስብስብ ውጪ እንደነበረ የማስታውሰው የጉልበት ጉዳት ተብሎ እንደውም የአርሰናል ደጋፊዎች በሰዓቱ በጣም ደንግጠው ነበረ። ያለ ዴክላን ራይስ እንዴት የአማካይ መስመሩ ልንወጣው እንችላለን በሚል ማለት ነው። እና እንግዲህ ዘንድሮ አርሰናል ካደረጋቸው 50 ጨዋታዎች 45ቱ ላይ ተሰልፎ ተጫውተዋል። ዴክላን ራይስ 3552 ደቂቃዎች ላይ ነው ተሰልፎ የተጫወተውና በጣም ብዙ ነው። በዛ ላይ ክረምት የዓለም ዋንጫ ውድድር አለ። አሁን ከዚህ በኋላ የሚያደርጋቸው ጨዋታዎች እንዳሉ ሲታሰብ እስከ 60 የሚደርሱ ጨዋታዎችን ሁሉ ሊያደርግ የሚችልበት እድል አለ ማለት ነው እና በጣም ብዙ ጨዋታዎችን ያደረገ ተጫዋች ነው። ዙቢሜንዲም ከዴክላን ራይስ በአንድ ጨዋታ ከፍ ብሎ 46 ጨዋታዎችን አድርጓል። 3676 ደቂቃዎች ላይ ተሰልፈው ተጫውተዋል እና በተለይ ሁለቱ ተጫዋቾች በጣም አድካሚ ጊዜን ነው እያሳለፉ የሚገኙት። እንደውም ዙቢሜንዲ ከስፔን ብሔራዊ ቡድን ስብስብ ሁሉ ተቀንሶ ነበረ። የጉልበት የተወሰነ ህመም አጋጥሞታል ተብሎ ማለት ነው እና ሜሪኖም ጉዳት ላይ በመሆኑ ምክንያት መሀል ሜዳ ላይ የተሻለ አማራጭ አርሰናል አልነበረውም። ክሪስቲያን ኖርጋርድንም አርቴታ በደንብ ሊጠቀምበት አልቻለም። ይሄ እምነት አሳድሮበት የተጠቀመበት አይገኝም። ምክንያቱ ምን እንደሆነ አላውቅም እኔ ለምን እንደማይጠቀምበት። ከዚህ በፊት ፕሮግራም ሰርቼላችኋለሁ ስለ ክሪስቲያን ኖርጋርድ፣ ገብታችሁ ልታደምጡ ትችላላችሁና ያለው ስኳድ ዴብዝ በጣም ጥሩ በመሆኑ ምክንያት አርሰናል በጉዳቶችና በድካሞች ያን ያህል የሚቸገር ቡድን ላይሆን ይችላል። ግን አሁንም አንዳንድ ዲፓርትመንቶች በተለይ የዴክላን ራይስ እንዲሁ ደግሞ የቀደም ሲል ያነሳውላችሁ የዙቢሜንዲ ጉዳይ በደንብ ሊታይ ይገባል እና አርቴታ በደንብ የተጫዋቾቹን የነዚህን ተጫዋቾች ጉልበት ቆጥቦ ማኔጅ አድርጎ መጠቀም አለበት። በተለይ ሁለቱን ተጫዋቾች ለምሳሌ አሁን አንዳንድ ጨዋታዎች ላይ ቶሎ ውጤቱን ከጨረሰ ለምሳሌ ዛሬ አርሰናል ቦርንመዝን ሲገጥም ጨዋታውን ቶሎ ከጨረሰ ቶሎ ቀይሮ ማስወጣት ምናምን እንደዚህ አይነት ነገሮችን አርቴታ መጠቀም ይኖርበታል የሚል ነጥቦችን ማንሳት ያስፈልጋል ማለት ነው። ከዛ በተጨማሪ አርሰናልን በተመለከተ በተለይ የግል ተጫዋቾች ግላዊ ስህተቶች ቁጥራቸው እየተመለከተ እንገኛለን። እንደውም ባለፈው አርሰናልና የተጫዋቾች የግል ስህተት የሚል አንድ ዘገባ ወጥቶ እያየው ነበርና ለምሳሌ ባለፈው ኬፓን ስንመለከት በካራቦ ካፕ የፍጻሜ ጨዋታ ላይ የሰራው ስህተት ከፍተኛ ትችት እንዲሰነዘርበት አድርጎ ነበረ እና በግለሰብ ስህተት ከተመለከተም በ2026 የአርሰናል ችግር ከሆኑ ጉዳዮች መካከል አንዱ የተጫዋቾች የግል ስህተቶች መሆናቸውን እንገነዘባለን። ለምሳሌ ማጋሌሽ እና ዙቢሜንዲ በጥር ወር
ከቦርንመዝና ከማንቸስተር ዩናይትድ ጋር በተደረጉ ጨዋታዎች ላይ ዋጋ የሚያስከፍሉ ስህተቶችን የተሳሳቱ ተጫዋቾች ነበሩ። ማጋሌሽ ለመጀመሪያዋ ጎል ቦርንመዝ ላስቆጠራቸው ጎል መቆጠር ትልቁን ስህተት የተሳሳተ ተጫዋች ነበረ። በጣም ግልጽ የሆነ ስህተት ነው የተሳሳተው። የዙቢሜንዲን ከዩናይትድ ጋር በተደረገው ጨዋታ ላይ ተመልክተናል። ራይስ ደግሞ ከቶተንሃም ጋር በተደረገው ጨዋታ ላይ ደግሞ እንደዚሁ ሪቻርልሰን ላስቆጠራት ጎል ስህተት የተሳሳተ ተጫዋች ነበር። ከዚህ በተጨማሪ ደግሞ የዳቪድ ራያ የተወሰኑ ስህተቶችን የተመለከትንባቸው ጨዋታዎች ነበሩ። የባለፈው ደግሞ የኬፓን ስህተት ማንሳት እንችላለን እና በተለይ ደግሞ በአርሰናል በኩል ስንመለከት የአርሰናል ስህተቶች ወደ ሙከራነት የተቀየሩትን ካየን ወደ 31 የሚጠጉ ወደ ሙከራዎች የተሞከሩት በእንዲህ አይነት ስህተቶች የመጡ ቡድኖች ናቸው እና ከነዚህ ውስጥ ደግሞ 8ቱ ወደ ጎልነት ተቀይረዋል ማለት ነው እና በዚህ ጊዜ በተለይም ደግሞ እንደ አርሰናል ያህል በግል ረገድ በርካታ ስህተቶችን የተሳሳተ ቡድን የለም በተጫዋቾች አኳያ ካየ ነው ማለት ነው እና በእርግጥ አንዳንድ ነገሮችን ስናይ ከተጫዋቾች የትኩረት ማጣት የሚመነጩ መሆናቸውን ልንገነዘብ እንችላለን። ነገር ግን ደግሞ ቅድም ካነሳሁት ከድካም ጋር ደግሞ ተያይዞ የሚመጣ ነገር ሊሆን ይችላል ማለት ነው። ምክንያቱም ቀደም ሲል ስለ ጉዳት ስለ ድካም ስናነሳ ነው እና ተጫዋቾች እግራቸው እየዛለ በመጣ ቁጥር ትኩረት እያደረጉ መጫወት አይችሉም። ያ ደግሞ ተጫዋቾቹ ለስህተት ሊያጋልጣቸው ይችላል ማለት ነው እና አሁን ያለውን ነገር በደንብ በዚህ ሁኔታ መረዳት አስፈላጊ ነገር ሊሆን ይችላል። ከተጫዋቾች ስህተት ጋር ተያይዞ እንደውም ጄምስ ማክኒኮላስ ምንድን ነው የሚለው የአእምሮ መዳከም ከአካላዊ ድካም በተጨማሪ የአእምሮ መዳከም ራሱ ለዚህ ትልቅ አስተዋጽኦ ይኖረዋል እና የግለሰቦችን ስህተቶች ለማብራራት በተወሰነ ደረጃ ይህ ነገር ይረዳል የሚል ሀሳቡን ሰጥቷል። የተጫዋቾች በአእምሮ ረገድ መዳከም ምክንያቱም አእምሮ ከተዳከመ አእምሮ በደንብ ፋንክሽን ማድረግ ካልቻለ አካልም ደግሞ አይታዘዝም። ተጫዋቾች ደግሞ ትልቁን ስራ የሚሰሩት በአእምሯቸው ነው። እንደምታውቁት በጣም ፈጣን የሆነ እግር ኳስ ይጫወታሉ። ቶሎ ቶሎ ኳሶችን ይቀበላሉ፣ ኳሶችን ይሰጣሉ፣ ይሞክራሉ፣ ይከላከላሉ፣ ያጠቃሉ። በአርሰናል ቡድን ውስጥ ደግሞ ሲሆን ፎከስ በጣም ትልቅ ነገር ነው። አርቴታ ሁል ጊዜ ደጋግሞ የሚናገረው አንድ ነገር ፎከስ 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 እያለ ነው ደጋግሞ የሚጮኸው እና ያን ትኩረት ተጫዋቾቹ ጋር እንዲኖር ለማድረግ ደግሞ እንዲህ አይነት ድካሞች ሲኖሩ አንዳንዴ አስቸጋሪ ሊሆን ይችላል እና ይህን ነገር ማንሳት አስፈላጊ ነው። ግን ከዚህ በፊትም እንደተናገርኩት ምናልባት ማክስ ዳውማንን በቀሪዎቹ ጨዋታዎች ላይ አርቴታ መጠቀሙ ምናልባት ይህንን በአእምሮ የተዳከሙ ተጫዋቾችን ለመተካት እንደ አንድ ጥሩ አማራጭ ሊሆን ይችላል። ለምሳሌ ከሳውዛምፕተን ጋር በተደረገው ጨዋታ ብዙ ኳስ ሲነካ ተጫዋቾችን ድሪብል እያደረገ ሲያልፍ ብዙ የጎል አስተዋጽኦች እንዲኖሩ ለማድረግ ሲሞክር ተመልክተናል። በስፖርቲንጉ ጨዋታ ላይ በእርግጥ ተቀይሮ ገብቶ ነበረ። ያው አካላዊ ፍልሚያም አለ። ምክንያቱም ማክስ ዳውማን ገና ትንሽዬ ልጅ ነው፣ 16 ዓመቱ ነው። የስፖርቲንግ ተጫዋቾች ደግሞ ግዙፍ እንደሆኑ ታውቃላችሁና ተቀይሮ ወደ ሜዳ ገብቶ ነበር እና አርቴታ በተለይ በቀሪ የውድድር ዘመን ላይ እንዲህ አይነት ልዩነት ፈጣሪ የሆኑ ነገሮችን ሊያደርግ የሚችልባቸው አጋጣሚዎች ሊኖሩ ይችላሉና እነዛን ማድረግ በጣም አስፈላጊ ነገር መሆኑን ማንሳት ያስፈልጋል። ሌላው ከዚህ ከአርሰናል ቀሪዎቹ የፕሪሚየር ሊግ ጨዋታዎች ጋር ተያይዞ ዋንጫ ለማንሳት አርሰናል የሚፈልግ ከሆነ ግቦችን የማስቆጠሩ ጉዳይ በደንብ ሊሰመርበት ይገባል። ይሄ የእግር ኳሱ ኤክስፐርቶች የሚስማሙበት ሀሳብ ነው። ከዚህ በኋላ በሚቀሩትን ጨዋታዎች 0-0 ማጠናቀቅ ወይም ደግሞ 1-1 መለያየት ፋይዳ ቢስ ነው የሚሆነው። ይልቅ ጎሎችን ማስቆጠር፣ ጨዋታዎችን ሴኪውር አድርጎ ማሸነፍ አርሰናልን የበለጠ ወደ ዋንጫ ህልሙ ወደ ዋንጫ ጉጉቱ ግስጋሴው እንዲጠጋ ያደርገዋል ማለት ነው እና በአርሰናል በኩል በተለይም ደግሞ ጎል ለማስቆጠር የተቸገረባቸው ጨዋታዎች እንደነበሩ እናስታውሳለን። ለምሳሌ የባለፈው ጨዋታ ላይ ብንመለከት ከኖቲንግሃም ፎረስት ጋር የተደረገውን ጨዋታ ብታዩ፣ ከሊቨርፑል ጋር የተደረገውን ጨዋታ ብታዩ አርሰናል ጎል ለማስቆጠር በጣም የተቸገረበት ጊዜ ነበር። ኢቭን ከወልቭስ ጋር በተደረገው ጨዋታ አርሰናል ኤሚሬትስ ላይ ወልቭስን 2-1 ሲያሸንፍ 70 ምናምን ደቂቃ አርሰናል ጎል ለማስቆጠር ተቸግሮ ነበር። ኢቭን ጎሎ የተቆጠረው በሴት ፒስ ያውም ራስ ላይ በተቆጠረ ኦንጎል ነው። ያንን ጨዋታ አርሰናል አሸንፎ የወጣው ሁለቱም ጎል የተቆጠረው በኦንጎል ነው እና አርሰናል እንግዲህ በተለይም ደግሞ በፕሪሚየር ሊጉ 100 ጎል ላይ የደረሰ ብቸኛው ክለብ ነው። በአውሮፓ ደግሞ 3ኛው ክለብ ነው። ከባየር ሚዩኒክ እና ከባርሰሎና በመቀጠል 100 ጎሎች ላይ የደረሰ ቡድን ነው
እና አርሰናል በርካታ ጎሎችን የሚያስቆጥር ቡድን መሆኑን እንመለከታለን። በፕሪሚየር ሊጉም በርካታ ጎሎችን ያስቆጠረ ቡድን መሆኑን እናነሳለን። ከዚህ በተጨማሪ በአርሰናል በኩል ደግሞ ባለ 2 አሃዝ ላይ የደረሱ ተጫዋቾች ብንመለከት ቪክተር ዮኬሬስ እና እንዲሁ ደግሞ ማርቲኔሊ ናቸው። ዮኬሬስ 17 ጎሎች ላይ ደርሷል። ማርቲኔሊ ደግሞ 11 ጎሎች ላይ ደርሷል። ኤዜና ሳካ ደግሞ ከነዚህ ተጫዋቾች በመቀጠል የምናነሳቸው ተጫዋቾች ይሆናሉ እና አርሰናል በተለይም ደግሞ የፊት መስመር ተጫዋቾቹን በደንብ አገልግሎታቸውን የሚፈልጉባቸው ጨዋታዎች ናቸው ከዚህ በኋላ የሚመጡት። አርሰናል ለምሳሌ ቦርንመዝን ሲገጥም፣ እነ ኒውካስልን ሲገጥም፣ እነ ማንቸስተር ሲቲን ሲገጥም ጎል ይፈልጋል። ለዛ ጎል ደግሞ የፊት መስመር ተጫዋቾቹ እነ ማርቲኔሊ፣ እነ ማድዌኬ፣ እነ ሳካ፣ ዩኬሬስ፣ ካይ ሃቨርትዝ አይነት ተጫዋቾች በደንብ ጎሎችን እንዲያስቆጥሩ የሚጠበቅበት ጉዳይ ይሆናል ማለት ነው እና የአጥቂ መስመር አደረጃጀቱ እንዴት ሊሆን ይችላል የሚለው ነገር በራሱ አንዱ የአርቴታ ትልቁ አሳሳቢና ራስ ምታት የሚሆን ጉዳይ ነው የሚሆነው። ምክንያቱም የትኞቹን ተጫዋቾች ላስጀምር? ቻምፒየንስ ሊግ ውድድር አለ፣ ፕሪሚየር ሊግም አለ። ለምሳሌ ቻምፒየንስ ሊግ ላይ ያስጀምረውን ፍሮንት ስሪ ፕሪሚየር ሊግ ላይ ሊያስጀምር አይችልም፣ ምክንያቱም መቀየር አለበት። ፕሪሚየር ሊግ ላይ ማድዌኬን፣ ዩኬሬስ እና ትሮሳርድን የሚያሰልፍ ከሆነ ቻምፒየንስ ሊግ ላይ ደግሞ ምናልባት ደግሞ የሆነ ለውጥ እንዲያደርግ ሊጠበቅበት ይችላል። ምክንያቱም ፕሪሚየር ሊጉንም የሚያስበው በዚሁ መንገድ ነው እና የኤዜ መመለስ አንዱ ጥሩ ነገር ነው። ሳካ ደግሞ የበለጠ ፊት ሆኖ ለቀጣዮቹ ጨዋታዎች የሚደርስለት ከሆነ በዚህ ረገድ በደንብ እያቀያየረ ሊጠቀምባቸው ይችላል እና ይህን ነገር አርቴታ በደንብ ትኩረት የሚሰጠው ጉዳይ ይሆናል። እንደውም በአርሰናል የፊት መስመር ላይ ደግሞ አንድ ተጫዋች በጣም ጥሩ ፎርም ላይ ይገኛል የሚል ሀሳብን ጄምስ ማክኒኮላስ ሲያነሳ እንመለከታለን። ዩኬሬስ አሁን ባለው የአርሰናል ስብስብ ውስጥ ጥሩ ፎርም ላይ የሚገኘው የፊት መስመር ተጫዋች ነው። እንግዲህ የ27 ዓመት ተጫዋች በባለፉት ለሀገርና ለክለብ ካደረጋቸው ወደ 7 የሚደርሱ ጨዋታዎች 6 ጎሎችን ያስቆጠረ ተጫዋች ነው። ዩክሬን ላይ ሃትሪክ ሰርቷል። ከዛም በተጨማሪ ደግሞ እንደዚሁ ወሳኝ የሆነ ጎል ፖላንድ ላይ ያስቆጠረ ተጫዋች ነው። ከዛ በተጨማሪ ደግሞ ባለፈው እንዳያችሁት ሳውዛምፕተን ላይ ጎል ሲያስቆጠር ተመልክተናል እና አርሰናል በተለይም ደግሞ የፊት መስመሩ ላይ የበለጠ ውጤታማ እንዲሆን የሚያደርገው ይህ ተጫዋች ነው። ለቪክተር ዮኬሬስ አሁንም ጥሩ የሆኑ የግብ ዕድሎችን ዴሊቨር ማድረግ፣ ለዚህ ተጫዋች የተሻሉ የግብ ዕድሎችን ሰርቪሶችን ማቅረብ ዮኬሬስ ጨዋታዎችን እንዲያሸንፍላቸው ሊያደርግ ይችላል። እንደውም አንዳንድ ጨዋታዎች ላይም እኮ አይተነዋል። ለምሳሌ ከኤቨርተን ጋር በተደረጉ ጨዋታ ያው የብዙዎቻችን ትኩረት ማክስ ዳውማን ላይ ነበረ። ሰከንድ አሲስት ስላደረገ ጎልም ስላስቆጠረ ተቀይሮ ገብቶ ምርጥ ፐርፎርማንስ ስላሳየም የብዙዎቻችን ትኩረት እሱ ላይ ነበር እንጂ በጣም የሚገርመው እዛ ጨዋታ ላይ የመጀመሪያዋን የማሸነፊያ ጎል ያስቆጠረው ዮኬሬስ ነው፣ ተቀይሮ ገብቶ ማለት ነው። እና ዮኬሬስ በጣም ጥሩ ፎርም ላይ ነው የሚገኘው። ያንም በደንብ ኤክስፕሎይት አድርጎ መጠቀም በጣም አስፈላጊ ጉዳይ ይሆናል ማለት ነው። ሌላው መጨረሻ ላይ የሚነሳው አርሰናል በዚህ በቀረው ጊዜ በ7ቱ ጨዋታዎች ተግባራዊ ሊያደርግ የሚገባው ነገር የጌም ማኔጅመንት ወይም ጨዋታዎችን የማስተዳደር ጉዳይ ትልቁ መሰረታዊ ነገር ነው። እንግዲህ አርሰናል በካራቦ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ ከተሸነፈ በኋላ አርቴታ ተጠይቆ ነበር እና በመጀመሪያው አጋማሽና በሁለተኛው አጋማሽ ብዙ ለውጦች ነበሩ፣ ያንን በተሻለ ሁኔታ ማኔጅ ማድረግ አለብን እና በድጋሚ አሁንም የተሻለ ሆነን እንደምንቀርብ እርግጠኛ ነኝ የሚል ሀሳብ ሰጥቶ ነበር። ለምሳሌ አርሰናል በዛ የማንቸስተር ሲቲ ጨዋታ ላይ ከተመለከታችሁት በኬፓ ስህተት ያጎል እስከሚቆጠር ድረስ አርሰናሎች ምርጥ መከላከል ነበራቸው። የመከላከል መዋቅሩ በጣም የተሻለ ጥሩ ኦርጋናይዝድ የሆነ መከላከል ስንመለከት ነበረ። ከዛ በኋላ ያ የኬፓ ስህተት መጣ። የአርሰናል ተጫዋቾችም ያ ጥንካሬያቸው በአንድ ጊዜ ሲወርድ ነበር የተመለከት ነው። ከዛ በቀላሉ ኒኮ ኦራይሊ ሁለተኛ ጎል አስቆጥሮ አርሰናል በዛ ጨዋታ ላይ የተሸነፈበትን ጨዋታ ተመልክተናል እና አሁንም የጨዋታ ፍሰት ወይም ደግሞ የጌም ፍሎ አንዱ የሚነሳ ነገር ነው። አርሰናል ጥሩ ይጫወታል፣ ጥሩ አይጫወትም፣ ለአይን ይስባል አይስብም፣ አከራካሪ ጉዳዮች ናቸው። ግን እኔ ብዙም ማተር ያደርጋል ብዬ አላስብም። አርቴታ መከላከል ካለበት 10 ተጫዋቾችን አሰልፎ ሊከላከል ይችላል። ምንም ይሄ ጥያቄ የሌለው ነገር ነው። በተለይ ምናልባት አርሰናል ዛሬ ቦርንመዝን አሸንፎ ነገ ማንቸስተር ሲቲ በቼልሲ ከተሸነፈው ወይም ነጥብ ከጣለ ቀጣይ ሳምንት አርቴታ ወደ ኤትሃድ ሲመጣ ምናልባት 1 ነጥብ ይዤ ከወጣው በቂ ነው በሚል አይነት አመኔታ እየተከላከለ ሲጫወት ልንመለከት እንችላለን። ዘንድሮ እኮ አርቴታ ብዙ ትችት የቀረበበት በተለይ ከትልልቅ ቡድኖች ጋር ሲጫወት እንዴት አፈግፍጎ ይጫወታል በሚለው ነገር ላይ ነው። ለምሳሌ
በዛ የማንቸስተር ሲቲ ጨዋታ ላይ ሁለተኛው አጋማሽ ላይ ምርጡን አርሰናል አየን እንጂ አርሰናል ከማንቸስተር ሲቲ 1-1 ሲለያይ ኤሚሬትስ ላይ የመጀመሪያው አጋማሽ አርሰናል ተከላክሎ ነው ሲጫወት የነበረው። ሙሉ ደቂቃውን ማንቸስተር ሲቲ ኳስ ተቋጥሮ ሲጫወት ጎልም ሲያስቆጥር ተመልክተናል። ከሊቨርፑል ጋር በተደረገው ጨዋታ አርሰናል አፈግፍጎ ነው ሲጫወት የነበረው። በተለይ በሁለተኛው ዙር ደግሞ ሁለተኛው አጋማሽ ላይ ያንን ተመልክተናል እና በአርሰናል በኩል በተለይም ደግሞ እንዴት ባለ ፍሰት ጨዋታውን ሊያደርግ ይችላል? ምክንያቱም አሁን በቀረው ጨዋታ ከዚህ በኋላ አርሰናል ቻምፒየንስ ሊግ እስከ ፍጻሜ ድረስ ይደርሳል ብለን እንኳን ብናስብ 4 ጨዋታ ያደርጋል። ፕሪሚየር ሊግ 7 ጨዋታ 11 ጨዋታ የሚያደርግ ቡድን ነው በወር ከምናምን ጊዜ ውስጥ። ያ ማለት በየ3 ቀኑ አርሰናል ጨዋታ ማድረጉ አይቀርም። በሳምንት 2 ጊዜ ሲጫወት ልናየው እንችላለን እና በተመሳሳይ ፍጥነት በተመሳሳይ ኢንቴንሲቲ አርሰናል ሲጫወት ላናየው እንችላለን። ስለዚህ ለዚህ መፍትሄ የሚሆነው ነገር ምንድን ነው ብለን ካልን በደንብ በተሻለ ሁኔታ አርሰናል ጨዋታዎቹን ማኔጅ ማድረግ እንዳስፈላጊነቱ። ለምሳሌ አርሰናል ኤክስትሪም አጥቅቶ ያሸነፈባቸው ጨዋታዎች አሉ። ቪላን 4-1፣ ቶተንሃምን 2 ጊዜ 4-1፣ ኤቨርተንን 2-0። ሌሎች ጨዋታዎችንም ስንመለከተው አርሰናል እንደ አስፈላጊነቱ ተጫውቶ ያሸነፋቸው ጨዋታዎች አሉ በደንብ አጥቅቶ። አንዳንዶቹን ጌሞች ደግሞ ልክ ቼልሲን እንዳሸነፈበት አይነት ወይ ደግሞ ዩናይትድን 1-0 እንዳሸነፈበት አይነት ወደ ራሱ ጎል አፈግፍጎ ተጫውቶ ሊያሸንፍ ይችላል እና ጌሞችን ማኔጅ ማድረግ እጅግ በጣም አስፈላጊ ነገር እንደሆነ ማንሳት ያስፈልጋል። ለማንኛውም እንግዲህ አርሰናል የረጅም ጊዜ ህልሙን ለማሳካት ቀሪ 7 የፕሪሚየር ሊግ ጨዋታዎችን የሚያከናውን ቡድን ነው። በእነዚህ ጨዋታዎች ላይ ምን አይነት ውጤት ያስመዘግባል? እንግዲህ ዛሬ ደግሞ ቦርንመዝን ይገጥማል። አብረን እናያለን። እግዚአብሔር ቢፈቅድ ዛሬ ከቀን 7:30 ጀምሮ በቀጥታ ስርጭት ጨዋታውን በዚሁ በዩቲዩብ ገጻችን ላይ ወደ እናንተ እናስተላልፋለን። ስለዚህ አድማጮቻችንም ቻናሉን ሰብስክራይብ እያደረጋችሁ በኋላ በሚኖረን የቀጥታ ስርጭት ፕሮግራም ከኛ ጋር እንድትቆዩ እንጋብዛለን። የበኋላ ሰው ይበለን። እኛ በዚሁ አበቃን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።